ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን አደራችሁ? ደህና አደራችሁ ወይ? ስራ፣ ጤና፣ ቆይታ ሁሉ ሰላም፣ ሁሉ መልካም። እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው፣ ሁሉ መልካም ነው። እግዚአብሔር ስም እየተባረከ ይሁን። ይኸው ዛሬ እስቲ የስጋ ወጥ ልስራና እስቲ እንደውም ልዩ የስጋ ወጥ ለመስራት ይኸው ቁሌት እየሰራው ነኝ። እንግዲህ ይሄ ሽንኩርት ነው። ውሃ እስከምጠጣ ያው መጠበቅ ነው። ያው ውሃ እሱ እስከምጠጣ ያው እንጠብቃለን። በሱ የምጨምረው ነገር ምንድነው? ያው እዚህ ጋር በርበሬ አለ፣ ጨው አለ፣ ደግሞ ጥቁር ቅመም አለ እና እዚህ ጋር ያው 7 ስፓይሲ የሚላለ 7 ስፓይሲ ቅመማዎች ናቸው እና ብዙ ነገሮች አሉ። ግን ብዙ ነገር እኔ መጨመር አልፈልግም። ስለዚህ ደግሞ ዘይት አለ። ሌላው ደግሞ ይሄ እንዳይዝ ውሃ አልጠጣንም ገና ነው። ቢሆንም ያው ስጋ ወጥ አሰራሪ እናንተ ጋር እንዴት እንደሚመስል አላቅም። እኔ እንደዚህ አድርጌ መጀመሪያ ሽንኩርቱን አበስላለሁ። ከዛ በኋላ ሽንኩርት ከበሰለን በኋላ በርበሬን ነው የምጨምረው። በርበሬ እጨምራለሁ። ቲማቲም መጨመር አልፈለኩም፣ ምክንያቱም ቲማቲም ከተጨመረ ወዲያውኑ እንትን ያበላሻል። ስለዚህ እኔ ትንሽ 3 4 5 ቀን ለራሴ የሚሆን ማለት ነው። ሽንኩርት ከበሰለን በኋላ ይሄን በርበሬ እጨምራለሁ። ከዛ በኋላ ደግሞ ቅመም ሁሉም ዘይት ጨምረ ከጨረስኩ በኋላ እዚህ ጋር ስጋ አለ። ስጋ በውሃ ላይ ዘፍዝፍ ያለው ያው እዩት። ውሃ ውስጥ ነው ያረኩት፣ ምክንያቱም እንትን ስለሆነ ከበረዶ ከፍሪዘር አሁን ስለወጣ ማለት ነው። ያው በጣም አሁን ጠንካራ ነው። ቁሌቱ ያው እስከሚያልቅ ድረስ እንትን ይሆናል ብዬ ነው። ይለቃል፣ በረዶ ይለቃል። እና ዛሬ እስቲ የስጋ ወጥ እንዴት እንደምሰራ እኛ ጋር እንግዲህ ቅቤ የለም ታውቃላችሁ። የሰው ሀገር ኑሮ ምን ይደረጋል እንግዲህ ውዶቼ። እስቲ እናንተ ስጋ ወጥ እየሰራችሁ እንዴት አድርጋችሁ እንደምሰሩ እስቲ ንገሩ። በራሴ በኩል ይሄ ነው። መጀመሪያ ሽንኩርት በእሳት እጥላለሁ። ከዛ በኋላ ውሃ እሱ ከጨረሰ በኋላ ከለሩን ቀይሮ ብራውን ከለር ከመጣም በኋላ በርበሬ ይጨመራል። በርበሬና ይሄ ሽንኩርት እናቁላለን። ከዛ በኋላ ዘይት ይጨምራሉ። ዘይትና በርበሬ ከነ ሽንኩርቱ ከበሰለም በኋላ ቅመም እጨምራለሁ። ዘይት እጨምራለሁ። ያ ቁሌቱ ካለቀም በኋላ ከበሰለም በኋላ ስጋ መጨረሻ ላይ እጨምራለሁ። ከዛ በኋላ እናንተ ጋር ምን እንደሚባል አቅም እኛ ጋር የሆነ ቅቤ አይነት አለ። እናንተ ምንድነው ዝብዳ ነው ምንድነው ባተር ነው የሚባለው? ይሄ ነገር አለ። እናንተ ጋር ምናልባት ይኖራል ብዬ አስባለሁ። ይሄን ነገር አለ። ከዚህ ትንሽ እጨምራለሁ፣ ምክንያቱም ለስለስ ያደርጋል ማለት ነው። ለስለስ ነው የሚያደርገው። ግን እንትን እንጀራ አልተሰራም። እንግዲህ እንጀራም አልገዛውም፣ ደግሞ የቤት ውስጥም አልተሰራም፣ ገና ነው። እኔ በዳቦ በላለሁ። ትላንት አሳይቼ ነበርኩን እናንተን ዳቦ ሰርቼ ነበርኩን አይደለም? ያ ዳቦ አለ። ከዳቦ ጋር ነው የሚበላው።
እንጀራ አልተሰራም። እግዚአብሔር ፍቃድ ከሆነ በዚች ሳምንት አንድ ጊዜ ደግሞ እንጀራ እጋገራለሁ። ችግር የለም፣ በዛ እንበላለን። እንግዲህ የዛሬ የኔ እቅዱ ይሄ ይመስላል። እናንተ የስጋ ወጥ እየሰራችሁ እንዴት አርጋችሁ ነው የምትሰሩት? እስቲ እንዴት አርጋችሁ እስቲ ብትነግሩ ደስ ይላል። ማወቅ ስለፈለኩ ነው። ምናልባት የራሴ መንገድ እና የእናንተ ፎርሙላ የተለየ ሊሆን ይችላል ማለት ነው። ለዛ ነው እንግዲህ በተቻለ መጠን ያው ምግቡን ከውጭ እንደዚህ ኦርደር አድርጎ እነሱ ሲያመጣ ምግብ እኔ አልወድም። እንደዚህ ቤት ውስጥ ሰርቼ ነው የሚበላው። የምወደው እሱ ነው። ለዛ ነው ውዶቼ፣ ተባረኩልኝ። በኮመንት ስር ላይ አስተያየታችሁን አስቀምጡ። እንዴት አድርጋችሁ እናንተ እንደምትሰሩ መስማት ፈልጋለሁ። ደግሞ መማር ፈልጋለሁ። ብዙ ነገር ከእናንተ መማር ስለሚፈልግ እስቲ እናንተ እንዴት አድርጋችሁ ነው የምትሰሩት? እንዴት አድርጋችሁ የኔ ያው አሰራር ምናልባት ከእናንተ ይለያል ብዬ አላስብም። ቢለየም ትንሽ ነገር ነው እንጂ ይበዛል ብዙ ይለያል ብዬ አላስብም። ያው ማንም መጀመሪያ ቁሌት ይሰራል። ከቁሌት በኋላ ስጋ ይጨመራል። ከስጋ ከበሰለም በኋላ በመጨረሻ ጊዜ እንደዚህ ቅድም እኔ ያሳየሁት ባተር አለ ማለት የሆነ ቅቤ አለ። እሱም ትንሽ ጣል አደርጋለሁ፣ ሶፍት ይሆናል። ብዙ ቀናቶቹን መጠቀም ይችላለሁ ማለት ነው። እንግዲህ ውዶች ይሄንን ይመስላል የዛሬው የኔ እቅዴ ይሄ ነው። እንዴት እንደሚሰሩ እናንተ አስተያየቱ በኮሜንት ስር እንዳስቀመጡ እፈልጋለሁ። ይሄንን ሀሳቡን ከወደዳችሁ ላይክ አርጉ፣ ሼር አርጉ፣ ደግሞ ሰብስክራይብ አርጉ። እናንተ ናችሁ እንግዲህ ከእግዚአብሔር በታች ያላችሁት። ስለዚህ ወደ እናንተ ጋር ሁሉም ነገር ማቀርበው። ተባረክ ሁሉም ጉዳዮች። እስቲ አስተያየቱን ጻፉ። ከእናንተ አስተያየት ሰማለሁ። እንግዲህ ሌላ ነገር ምን ሊበላችሁ ወይኔ በላቸው። እንግዲህ ይኸው ዛሬ ደግሞ ሰዎቹም የሉም፣ ወደ ሌላ ቦታ ተሳብሯል። ለሁለት ሳምንት ብሎ ማለት ነው። ለሁለት ሳምንት ብሎ ሌላ ቦታ ተሳፍሯል። በዛ ሰበብ እኔ ደግሞ ይሄንን መማር ስለፈለኩ መስራት ስለፈለኩ ትላንት ወዲያ ዳቦ ሰርቻለሁ። ዛሬ ደግሞ የስጋ ወጥ እንዴት እንደምሰራ እየሰራው ነኝ። ለእናንተ ደግሞ እያስረዳው ነኝ። ሁላችሁም ታውቁታላችሁ ብዬ አስባለሁ። እንግዲህ ያው መማር ስላለብን ማወቅ ስላለብን እየሰራው ነኝ። እንደዚህ እኔ የማላቀው ነገር ብዙ የኢትዮጵያ ውስጥ ያለው ምግብ ሆኖ ብዙ አለ። እኔ ማላቀው ሰርቼ ማላቀው ምግቦች አሉ። እውነት ቢያወራ ምን ይሆናል አሉ። እንግዲህ እነሱም አንድ በአንድ እንግዲህ እየሰራው አሳያችኋለሁ። ደግሞ የዚህ ሀገር ምግብ ምንድነው የሚባለው? ኡዚ የሚባል ምግብ አለ። የምታውቁት እስቲ ኮሜንት ላይ ጻፉልኝ። ኡዚ የሚባል ምግብ አለ። እሱን ሰራለሁ። ሩዝና ስጋ በዳቦ ነገር የሆነ ሰርክል አይደለም፣ የሆነ ነገር አለ ከዳቦ ዱቄት የሚሰራ በሱ ጠቅልለኝ የምንሰራው ምግብም አለ። አሳያችኋለሁ። ሞሎኪያ አሰራር አለ። የምታውቁት ታውቃላችሁ። ሞሎኪያ እንዴት እንደሚሰራ መጀመሪያ ነጭ ሽንኩርት ሞሎኪያ ሲሰራ ማለት ነው ዶሮ ያስፈልጋል። ዶሮ በውሃ ከነቂመሙ ቀቅለን በተለይ እናስቀምጣለን። ከዛ በኋላ ኩዝበራ ያስፈልጋል። ኩዝበራ ታውቃላችሁ። ማንም ያው እዚህ ጋር ውጭ ሀገር የምትኖሩ ማንም ቢሆንም ኩዝበራ ታውቃላችሁ። ኩዝበራ እና ጋርሊክ በአንድ ላይ ይጠበሳል። ደግሞ ከዛ በኋላ ሞሎኬ ይጨመራል። ሞሎኬ እየበሰለን ሳለን ትንሽ ውሃ፣ ኪዩቢ ማጂ እሱ እንጨምራለን። ያ ነገር ከበሰለን በኋላ
ምንድነው የምናደርገው? ይሄንን በውሃ የተቀቀለውን ዶሮ ማለት ነው እንትኑ አጥንቱን ትተን ስጋ ብቻ በትንሽ ትንሽ ቦታ እንደዚህ ቅንጥስ ቅንጥስ አድርገን በሞሎኪ ውስጥ እንጨምራለን። በጣም ነው የሚጥመው፣ በጣም ነው የሚጥመው። ከዛም ከሩዝ ጋር ነው የምንበላው ማለት ነው። በጣም ደስ ይላሉ። የእውነት እንዴት እንደሚሰሩ አሳያቸዋለሁ፣ አንድ ቀን አሳያቸዋለሁ። እንግዲህ ያው ምግብ የሚሰራው እዚህ ቤት እኔ ስለሆንኩ ሁሌ እንደዚህ እየሰራው እናንተንም አሳያችኋለሁ ውዶቼ። ሽንኩርቱም ይኸው በስሏል፣ ውሃውም ይኸው ጨርሷል። ውሃ አለቀ፣ ውሃ አለቀ። ብራውን ከለሩ መጥቷል። ይኸው በቃ እንደዚህ አድርጌ አሁን በርበሬ ይጨምራለሁ፣ ዘይት ይጨምራለሁ፣ ያለው ነገር ሁሉም ጨማምሬ በቃ ዛሬ ስጋ ወጥ ሊበላ ነው ውዶቼ። እንግዲህ ተባረኩልኝ። መልካም ቀን ይሁንላችሁ፣ መልካም የስራ ቀን ይሁንላችሁ ውድ የኔ ቤተሰቦቼ። ተባረኩልኝ። ላይክ እንዳትረሱ፣ ሰብስክራይብ እንዳትረሱ። ቤተሰብ ሁኑ። አንዳንድ ነገር መማር የምትፈልጉት ማናችሁም ቢሆንም እስቲ ላይክ አርጉና ለሁሉም ሰው አድርሱ፣ እንማራለን። እሺ መልካም ቀን ይሁንላችሁ፣ መልካም የስራ ቀን ይሁንላችሁ። ተባረኩ።